ጥንካሬ ያለው ምን ያህል ጉድለት አለው ልንነጋገርበት እንችላለን። የአብሮነት ኢትዮጵያ የሚለውን ስም ስናወጣ የአብሮነት ችግር ባይኖር ኖሮ ስሙ ይሄ አይሆንም ነበር። አብሮነታችን ከጊዜ ወደ ጊዜ እየላላ ከዛም አልፎ እየተበጣጠሰ የጋራ የምንለው ማንነት እያጣን የጋራ የምንለው ጥቅምና ፍላጎት እያጣን መምጣታችን አሳስቦን ነው ስሙን ራሱ የአብሮነት ኢትዮጵያ ያልነው። እና ችግሩ ባይኖር ኖሮ የአብሮነት ችግር ባይኖር ኖሮ በኢትዮጵያ እኔ ስያሜያችን ይሄ አይሆንም ነበር። ለቃሉም ትኩረትም አንሰጠውም ነበር ማለት ነው። ስለዚህ ችግሩ መኖሩን አምኖ መቀበል ያስፈልጋል። ኢትዮጵያ ውስጥ አሁን አንዱ የጠፋው በተለይ ላለፉት 7 ዓመታት ጠፍቶ የነበረው ዋናው ነገር የአብሮነት ችግር ነው። ያንተ ችግር የኔ ችግር ነው ብሎ ማሰብ ያለመቻል፣ ልዩነት ብቻ ሳይሆን የጋራ ጥቅምና ፍላጎት አለን ብሎ ማሰብ ያለመቻል፣ ታሪካችን በችግር በቁርሾ የተሞላ ብቻ ሳይሆን በጎ መስተጋብር ነበረው ብሎ ማመን ያለመቻል ችግር ነው የነበረው። እና የአብሮነት ችግር ነው የአብሮነት ኢትዮጵያንም የፈጠረው የሚል እምነት አለኝ። ግን ያ ችግር መኖሩ እንደተጠበቀ ሆኖ አሁን ባለው ሁኔታ አዲስ ተነሳሽነት እየተፈጠረ እንደሆነ ኢትዮጵያውያን አንደኛ ልዩነት ብቻ ሳይሆን የጋራ ጉዳይ አለን፣ የጋራ ጥቅምና ፍላጎት አለን። ይሄን ጥቅምና ፍላጎት ማሳካት የምንችለው ደግሞ በተናጠል ትግል አይደለም፣ በትብብር ነው፣ በአብሮነት ነው የሚል አዲስ ተነሳሽነትና ስሜት እየተፈጠረ ነው። እውነቱን ለመናገር እኔ በዚህ ረገድ በጣም ተስፋ አስቆራጭ የሆነ ስሜት ውስጥ ነበርኩ ባይ ነኝ። ኢትዮጵያ ከመዳን ይልቅ የመፍረስ ዕድሏ እጅግ በጣም ሰፊ ነው የሚል አስተሳሰብ ነው ያለኝ እስከ ቅርብ ጊዜ ድረስ። አሁን ግን ማየው አንዳንድ እንቅስቃሴ እውነቱን ለመናገር ያን አስተሳሰቤን ቻሌንጅ የሚያደርግና አዲስ ተስፋ የሚፈጥር ሆኖ አግኝቼዋለሁ። ከትናንት በፊት ምንም የጋራ ጉዳይ የለንም ብለው የሚያምኑ ሰዎች ዛሬ ነው የጋራ ጉዳይ አለን ብለው ለመነጋገር ፈቃደኛ ሲሆኑ እያየሁ ነው። በራሴ መንገድ ሄጄ የዚህ ትግል አሸናፊ ይሆናለሁ ብለው የሚያምኑ ኃይሎች ያ መሆን እንደማይችል ተገንዝበው ወደ ጋራ የትግል እንቅስቃሴ መምጣት ሲፈልጉ እያየሁ ነው። እና ይሄ ቀላል ነገር አይደለም። አገዛዙን በሚመለከት የነበረን የተለያየ ግምገማ የተለያየ የግምገማ ሁኔታ አሁን በጣም እየተለወጠ የመጣበት ይሄ አገዛዝ የሁላችንም ጠላት እንደሆነ ይሄ አገዛዝ አንዳችንን ለይቶ ሳይሆን ሁላችንንም በየተራ የሚያጠፋ ኃይል እንደሆነ ይሄን አገዛዝ የመመከቱ የመታገሉ አቋም የሁላችንም መሆን እንዳለበት በጣም ከፍተኛ የሆነ ያሳሰብ መቀራረብ ሲፈጠር እያየሁ ነው። እነዚህ እንግዲህ መብሰል መጠናከር ይጠይቃሉ። ያ ደግሞ ዝም ብሎ በስሜትና በፍላጎት ብቻ አይመጣም። ስራ መስራት አለብን የሚል እምነት አለኝ። ነገር ግን ከ2 ዓመት በፊት ከነበርንበት ሁኔታ በጣም የተሻለ ሁኔታ አበረታች የሆነ ሁኔታ እየተፈጠረ ነው። ይሄ በተቃዋሚ ኃይሎቹ ብቻ አይደለም፣ በሚዲያው ዙሪያ ይታያል፣ ህብረተሰቡ ውስጥ ይታያል። ህብረተሰቡ የዛ አይነት ተነሳሽነት ውስጥ እየገባ እንደሆነ እያየን ነው። በዛው መጠን ደግሞ አገዛዙ በጣም እየተሸበረ ነው። ሊተባበሩኝ ነው፣ በጋራ ሊታገሩኝ ነው፣ ታግለውም ሊያሸንፉኝ ነው የሚል ትልቅ የሆነ ስጋት ውስጥ ወድቋል። ምክንያቱም ትልቁን መሳሪያውን ነው ከእጁ እያስጣል ነው ያለ ነው። የአገዛዙ ትልቅ መሳሪያ የኛ መከፋፈል ነው። እኛን በተለያዩ አጀንዳዎች እየከፋፈለ ለአንዳችን ጥቅም የቆመ እያስመሰለ እኛን አንዳችን ሌላችንን በጠላትነት እያየን እንዳንተባበር ማድረግ ነበር። ይሄን ትልቅ መሳሪያ ከእጁ እያራገፍ ነው ነው እና በዛ ምክንያት ትልቅ ፈተና ውስጥ ገብቷል፣ ሽብር ውስጥ ገብቷል። እና አሁንም ይሄ ነገር እንደው ተጠናክሮ የላቀ ደረጃ ደርሷል የሚል እምነት የለኝም። ብዙ ስራዎችን የሚጠይቅ ጉዳይ ነው። እነዛን ስራዎች በጥንቃቄ በስክነት ከሰራን በአጭር ጊዜ ውስጥ የኢትዮጵያ ሕዝብ ትግል ወደ ጥሩ ውጤት ይሸጋገራል የሚል እምነት አለኝ እና እነዛን በጎ ነገሮች እውቅና መስጠትና የበለጠ ተጠናክረው በዙሪያቸው ያለው ድክመት ችግር ተፈቶ በምንፈልገው መጠን ተጠናክሮ እንዲወጣ የሁላችንም ጥረትና እገዛ የሚያስፈልግ ይመስለኛል። የአብሮነት ኢትዮጵያ በአንድ ጊዜ ጠንካራ የሆነ ድርጅት ሆኖ ማየት የሚፈልጉ ሰዎች አሉ።
ያ እንደማይሆን ቀድመን እኛ ተናግረናል። ምክንያቱም አሁን በስሜት በሩጫ አይደለም ነገሮችን መስራት የሚፈልገው ሴንስ ኦፍ አርጀንሲ እንዲኖረን እንፈልጋለን። ግን ያን ብለን ደግሞ ነገሮችን ባልተገባ ፍጥነት እና ጥንቃቄ በሌለው ሁኔታ መስራት አንፈልግም እና የአብሮነት ኢትዮጵያ መቋቋም ከጀመረ ጊዜ ጀምሮ ፕሮግረስ አለው። ግን ያ ሰዎች በፈለጉት ፍጥነት ላይሆን ይችላል እና ምንድነው እያደረግን ያለነው? አሁን አንድ ቋሚ አመራር እንዲኖረን እየሰራን ነው። ያው ቋሚ አመራር እንዲኖር መጀመሪያ ህገ ደንብ መኖር አለበት፣ መዋቅር መኖር አለበት። ያን ህገ ደንብ ተረቆ በህገ ደንቡ ዙሪያ የመጀመሪያ ዙር ውይይት ተደርጎ አሁን ፋይናል ረቂቅ መያዝ ይችላል። ይሄን ፋይናል ረቂቅ ከያዝን በኋላ አንድ ቦርድ ለማቋቋም ያ ቦርድ ደግሞ የራሱ የሆነ ስራ አስፈጻሚ ከውስጡ ይመርጣል። እሱን የማቋቋም ስራ እየሰራን ነው በአንድ በኩል። በሌላ በኩል ደግሞ የህጋዊ ምዝገባ እንዲኖረን ይሄን ስራ አጠናቀን ህጋዊ ምዝገባ እንዲኖረንም ጥረት እያደረግን ነው እና ይሄን ስራ በአደባባይ ልታየው አትችልም። ግን እኛ በሳምንት ቢያንስ 2 ጊዜ እንሰበሰባለን በስብሰባ ደረጃ። ቀላል ነገር አይደለም። ብዙ ሰዓት መስዋዕት አድርገን እየሰራን ነው። አንዳንዶቻችን ከስብሰባ ውጪ ያንዳንዱን ዕለትና ሰዓት በዚህ ጉዳይ ላይ ተጠምደን ነው እየሰራን ያለነው። ደጋግሜ እንዳልኩት እንቅልፍ መተኛት በማያስችል ደረጃ ነው የጉዳዩን አሳሳቢነት፣ አስቸኳይነት ግምት ውስጥ ከተን እየሰራን ያለነው። ስለዚህ ይሄን ደግሞ ስናደርግ ስራ ፈተን መሆን የለበትም በሚል ልናካሄዳቸው የፈለግናቸውን መድረኮች በተጓዳኝ እያካሄድን ነው። እነሱ የራሳቸው ጊዜ ይጠይቃሉ፣ ድካም ይጠይቃሉ፣ ጥረት ይጠይቃሉ። ከአሁን ቀደም ያው ያካሄድናቸውን እንደ ትልቅ ህብረተሰቡን ያስደሰተ ትዕይንተ ህዝብ ማካሄድ ችለናል። ከዛ በኋላ ደግሞ የኢንቴሌክቹዋልስ ተገናኝተው በአገር ጉዳይ ውይይት እንዲያደርጉ ማድረግ ችለናል። አሁን በመገናኛ ብዙሃን ዙሪያ የሚሰሩ ኃይሎች ነገ ተገናኝተው ተመሳሳይ ውይይት እንዲያደርጉ እየተዘጋጀን ነው። ከዛ ቀጥሎ ደግሞ ሲቪክ ማህበራት በተመሳሳይ አጀንዳ የሚነጋገሩበት መድረክ ይኖራል እና በአንድ በኩል ውስጣዊ ሁኔታችንን አጠናክረን ለመውጣት ስራ እየሰራን ነው። በሌላ በኩል ደግሞ እንዲሁ በውስጥ ጉዳያችን ብቻ ጊዜውን ላለማጥፋት በተጓዳኝ መስራት የሚገባቸውን ስራዎች እየሰራን ነው። ስለዚህ እነዚህ መድረኮች ካለቁ በኋላ በአንድ በኩል፣ በሌላ በኩል ደግሞ የውስጣዊ ሁኔታችንን ባይሎ ካለቀ በኋላ አመራር ከፈጠርን በኋላ ህጋዊ ምዝገባችንን ከጨረስን በኋላ ከዛ በኋላ በሙሉ ትኩረታችን መሬት ላይ ስራ የመስራት ፍላጎት ነው ያለን እና ይሄን ስራ ግን እንዲሁ ዝም ብለን ግፊት አለ ብለን በስሜት ልንሰራው በችኮላ ልንሰራው አልፈለግንም። ያው ደጋግመን የምንናገረው ነገር አለ። እኛ አሁን የምንፈልገው የኢትዮጵያ ህዝብ ትግል አሁን ካለበት በከፍተኛ መጠንና ፍጥነት ተጠናክሮ የኢትዮጵያ ህዝብ አገዛዝ አንቀጥቅጥ፣ ከዛም በላይ አገዛዝ አንበርክክ የሆነ ሰላማዊ ህዝባዊ እምቢተኝነትን አቀጣጥሎ ከፍተኛ የሆነ ለውጥ እንዲመጣ ነው የምንፈልገው። ይሄን ለውጥ ለማምጣት 2 መሰረታዊ ነገሮች መሟላት አለባቸው። የአጀንዳ የሐሳብ ጥራት ያስፈልጋል። በስሜት አይደለም መመራት ያለበት። ስለዚህ በዚህ ረገድ ስራዎችን መስራት ጀምረናል። ስለዚህ በተለይ እነዚህ መድረኮችና የውስጥ ጉዳያችንን ካጠናቀቅነው በኋላ ይሄን የሐሳብ ጥራት ይሄን የመሰባሰቢያ አጀንዳ ጥርት ባለ መልኩ የማምጣትና የማቅረብ ስራ ነው የምንሰራው። ቀጥሎ ደግሞ በተናጠል የሚሆን ነገር የለም። በሩጫ እያንዳንዳችን በራሳችን ሄደን ዘላቂ የሆነ ውጤት ልናመጣ አንችል። የኢትዮጵያ ተቃዋሚ ኃይሎች አንዱ መሰረታዊ ችግራቸው በጋራ አሸናፊነት አለማመናቸው። ሁሉም እኔ በራሴ መንገድ ሄጄ ይህን መንግስት ጥዬ እኔ የበላይ ሆናለሁ ብሎ ማሰብ ነው እንቅፋት ሆኖ ይኖር። ይሄ እንደማይቻል ሂደቱም እያሳየ ነው፣ ልምዱም እያሳየ ነው። በአስተሳሰብ ደረጃ ትክክል አለመሆኑ ቻሌንጅድ ሆኗል እና አሁን በተናጠል ሄደን የትም አንደርስም። ለማሸነፍም ካሸነፍን በኋላ ውጤቱ ዘላቂ እንዲሆንም ከተፈለገ ይሄ ትግል በትብብር በህብረት መመራት አለበት፣ በድርጅት መመራት አለበት የሚለው አስተሳሰብ ተቀባይነት እያገኘ ነው። ስለዚህ በእነዚህ 2 ጉዳዮች ምክንያት ምናልባት ህብረተሰቡ በሚፈልገው ፍጥነት በአንድ ጊዜ ጎልተን ላንወጣ እንችላለን። ይሄ ግን ከጥንቃቄ አንጻር እንደሆነ የሚሰሩ ስራዎችን በማያዳግም ሁኔታ ያለፉ ስህተቶቻችንን፣ ችግሮቻችንን በማይደግም ሁኔታ የመስራት ፍላጎት ከመኖር መሆኑን ታሳቢ እንዲያደርገው እንፈልጋለን እና እኛ ስራ እየሰራን ነው፣ አልቦዘንም ማለት ነው። የአብሮነት ኢትዮጵያ የመገናኛ ብዙሃንን ሚና በጣም ከፍተኛ ትኩረት ነው የሚሰጠው። እኛ አሁን ባለን ግምገማ
ቅድም እንዳልኩት ተቃዋሚዎች ካለፈው ስተታቸው ድክመታቸው በመማር ወደ ጥሩ አቅጣጫ እየመጡ ነው። አብዛኛዎቹ የአደባባይ ምሁራንም ወደዛ አቅጣጫ እየመጡ ነው። ሲቪክ ማህበራትን በምንጠብቀው መልኩ ባይሆን እንቅስቃሴ ማድረግ ጅማሮ ላይ እንዳሉ እያየን ነው። ይሄ ሁሉ አካል የፈለገውን ያህል ወደ ትብብር ቢመጣ የመገናኛ ብዙሃን በተመሳሳይ ሁኔታ ይሄ ትግሉን የሚደግፉ መገናኛ ብዙሃን ማለት ነው በተመሳሳይ ሁኔታ ተባብረው ተቀናጅተው ተናበው የማይሰሩ ከሆነ የትም ብዙ ርቀት ትግሉ መሄድ የሚችል አይመስለኝም እና የማይተካ ሚና ነው ያላቸው። ምክንያቱም አሁን ባለው በተጨባጭ የትግሉን ሁኔታ ካየን መገናኛ ብዙሃን ትግሉ እንዲጠናከር ከፍተኛ አስተዋጽኦ ነው ያላቸው። አንድ በሌላ በኩል ደግሞ ራሱ ትግሉ ችግር ውስጥ እንዲገባ እንዲዳከምም ያላቸው ሚና ቀላል አይደለም። አዎንታዊም አሉታዊ ሚና ነው ያላቸው። ስለዚህ አሁን አገር ቤት ያሉ የፖለቲካ ኃይሎች ወደ አንድነት እንዳይመጡ እንዲከፋፈሉ በማድረግ ረገድ መገናኛ ብዙሃን ያላቸው ሚና ቀላል አይደለም። የጥላቻ ንግግር እንዲስፋፋ፣ ህዝብ ከህዝብ ጋር እንዳይቀራረብ፣ በጠላትነት እንዲታይ በማድረግ ረገድ እውነቱን ለመናገር ከፖለቲካ ኃይሎቹ በላይ መገናኛ ብዙሃኖቹ ሚና አላቸው የሚል እምነት ነው ያለው። ስለዚህ ይሄ ትግል ተጠናክሮ የምንፈልገውን ውጤት እንዲያመጣ ከተፈለገ መገናኛ ብዙሃን በትብብር መንፈስ መስራት አለባቸው። ይሄ ትግል የምንፈልገው የምንጠብቀው ትግል ወደፊት የምናደርገው ትግል በምንፈልገው መጠንና ሁኔታ ውጤታማ ሊሆን የሚችለው ባልተከፋፈለ ሁኔታ አንድ አይነት መልእክት ለህዝቡ ማስተላለፍ ስንችል ነው። ስለዚህ አንደኛ ተቃዋሚዎችም መልእክታቸውን የሚያስተላልፉት በመገናኛ ብዙሃኑ አማካኝነት ነው። የነሱ ትብብር ከሌለ የትም መድረስ አንችልም። ሁለተኛ ራሳቸው መገናኛ ብዙሃኖቹ አጀንዳ ቀራጮች ናቸው። አጀንዳ ይዘው ስራ የሚሰሩ ናቸው። እነሱ የሚያራምዱት አጀንዳ የህዝቡን አይምሮ የህዝቡን ትኩረት የሚከፋፍል ከሆነ ወደ ተለያየ አቅጣጫ የሚጎትት ከሆነ የምንፈልገው ትግል በምንፈልገው መጠን ውጤታማ ይሆናል የሚል እምነት የለንም እና በእኛ በኩል የመገናኛ ብዙሃኑን ሚና እጅግ በጣም አክብደን ነው የምናየው። ትልቅ ትኩረት ነው የምንሰጠው እና ይሄ ሁላችንም ልንገነዘበው የሚገባ ይመስለኛል። በተግባር እንቅስቃሴ ስናደርግ አሁን ለምሳሌ የተቃዋሚ ኃይሎችን ሰብስበን ለማነጋገር ጥረት ስናደርግ ከበፊቱ በጣም የቀለለ ሁኔታ ነው ያየነው። እነዛን 15 የፖለቲካ ፓርቲ መሪዎች የፖለቲካ ሰዎች ወደዚህ መድረክ ለማምጣት ጥረት ስናደርግ በጣም ከምንፈልገው በላይ ከምንጠብቀው በላይ ቀሎ ነው ያገኘነው። ለምንድን ነው የቀለለው?